በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በጉጉት ሲጠበቅ የነበረው የኢራንና አሜሪካም ሁለተኛ ዙር ድርድር ከጥቂት ሰዓታት በፊት ሲጠናቀቅ የሩሲያና ዩክሬን የተኩስ አቁም ንግግር እዚያው ጄኔቭ ስዊዘርላንድ ውስጥ ተጀምሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ገንቢ ውይይት መካሄዱንና ለስምምነት በሚያደርሱ ዋነኛ ነጥቦች ላይ መግባባት መፈጠሩን ገልጸዋል። የስምምነት መንገድ ተጀምሯል ያሉት ውጭ ጉዳይ ሚኒስትሩ መግባባት ተደረሰ ማለት ግን በቅርቡ ስምምነት ይፈጸማል ማለት እንዳልሆነ አስገንዝበዋል። ገና በበርካታ ጉዳዮች ላይ መስራት እንደሚገባና በቀጣይ መግባባት በተደረሰባቸው ነጥቦች ላይ ረቂቅ ሰነድ እንደሚዘጋጅ አመልክተዋል። የዛሬው የጄኔቭ ድርድር ከተገመተው ጊዜ ቀድሞ መጠናቀቁ የተነገረ ሲሆን ይህም በሁለቱ ሀገሮች መካከል ሰፊ ክፍተት መኖሩን አሊያም የተደራዳሪዎችን ትዕግስት ማጣት የሚያሳይ ነው ብለዋል ታዛቢዎች። እንዲህ ያለው ድርድር እጅግ ውስብስብ በመሆኑ ሰፊ ትዕግስትና ትኩረት ይጠይቃል። ከባለሙያዎች ጋር ተደጋጋሚ ውይይት ማካሄድም ይፈልጋል ባይ ናቸው። እንደ ፈረንጆቹ አቆጣጠር በ2015 የተደረሰው የኒኩሌር ስምምነት ከ2 ዓመት በላይ ድርድር እንደወሰደ ለአብነት ጠቅሰዋል። አሜሪካም ኃይል የመጠቀም ዛቻዋን በአስቸኳይ ማቆም እንደሚገባት የገለጹት የኢራን ውጭ ጉዳይ ሚኒስትር በቀጣይ ሶስተኛ ዙር ንግግር ሁለቱም ወገኖች መግባባት የደረሱባቸውን ጉዳዮች ረቂቅ ሰነድ አዘጋጅተው እንደሚቀርቡ አመልክተዋል። ይሄ ዜናም አየር ላይ እስከዋለበት ጊዜ ድረስ ከአሜሪካ በኩል የተሰጠ መግለጫ የለም። የኢራን የባለስቲክ ሚሳኤል ፕሮግራም በዛሬው ድርድር ቀርቦ እንደሆነ ለጊዜው ባይታወቅም የቴሄራን ዩኒቨርሲቲ ረዳት ፕሮፌሰር ፎድ ዛዲ ለአልጀዚራ በሰጡት ቃል አሜሪካም የኢራን የባለስቲክ ሚሳኤል ርቀት ላይ ገደብ እንዲደረግ ትፈልጋለች ይላሉ። ቢያንስ ሚሳኤሎቹ ከ300 ኪሎ ሜትር በላይ እንዳይጓዙ ገደብ ሊጣል እንደሚገባ፣ በዚህ ላይ መግባባት ለመድረስ ሁለት አስቸጋሪ ጉዳዮች አሉ ባይ ናቸው። የመጀመሪያው የእስራኤል ወታደራዊ ጣቢያዎች ከ300 ኪሎ ሜትር ባለፈ ርቀት ላይ መገኘታቸውና እስራኤል ዳግም ጥቃት ብትፈጽም ቴሄራን የእስራኤል ጣቢያዎችን መምታት ስለማትችል በተባለው ገደብ ላይ ትስማማለች ተብሎ ስለማይጠበቅ፣ ኢራን እያንዳንዱን መሳሪያ ስታመርት ጠላቴ የምትላትን እስራኤልን ከግምት በማስገባት መሆኑ ሳይዘነጋ፣ ሁለተኛው ችግር ኢራን በባለስቲክ ሚሳኤል ላይ ከስምምነት ለመድረስ ከፈቀደች ሌላኛው ወገን ላጣራ ማለቱ አይቀርምና እንዲያ ከሆነ ሁሉም የኢራን ወታደራዊ ጣቢያዎች ለአሜሪካ የመጋለጥ ዕድል ስለሚኖራቸው ቴሄራን በሯን አትከፍትም ብለዋል ፕሮፌሰሩ። የኢራን ጠቅላይ መሪ አያቶላህ አሊ ካማኒ በበኩላቸው ዛሬ ባሰሙት ቃል አሜሪካም የድርድሩን ውጤት ወስና ከመጣች ያ ድርድር ሳይሆን የአንድ ወገን አቋም ብቻ የሚወሰንበት እንደሆነ ገልጸዋል። ከዚያ ውጪ አሜሪካም ከኢራን ደጃፍ የምታካሂደውን ወታደራዊ ልምምድና የፕሬዝዳንት ትራምፕን ዛቻም አጥብቀው አውግዘዋል። እንመታለን ሲሉ መመታትም አለ ብለዋል ካማኒ።
የዓለማችን ኃያሉ የአሜሪካ ሰራዊት ተመልሶ እንዳያንሰራራ ተደርጎ ሊመታ ይችላል ሲሉ አስጠንቅቀዋል። ግዙፉን መርከብ ማስጠም የሚችል መሳሪያ እንዳለም መዘንጋት አይገባም ብለዋል። በተያያዘም የኢራን አብዮታዊ ዘብ ከትላንት ጀምሮ የባህር ላይ ወታደራዊ ልምምድ እያካሄደ መሆኑ ሲነገር፣ ዛሬ ባልተለመደ ሁኔታ የዓለማችን 20 በመቶ ነዳጅ የሚተላለፍበትን የውሃ ወሽመጥ በከፊል ዘግቶ መዋሉ ታውቋል። ቴሄራን አሜሪካ ወታደራዊ ጥቃት እፈጽማለሁ ማለቷን ተከትሎ ይህንኑ የሆርሙዝ የነዳጅ መተላለፊያ ወሽመጥ እንደምትዘጋ ማስጠንቀቋ ይታወሳል። በሌላ በኩል በዚያው በጀኔቭ የኢራን አሜሪካ ድርድር እንዳበቃ የሩሲያና ዩክሬን ልዑካን ለ2 ቀናት የሚቆይ ንግግር መጀመራቸው ተነግሯል። የጸጥታና የሰብአዊ ጉዳዮች ዋነኛ አጀንዳ መሆናቸው ሲነገር፣ በተለይ አወዛጋቢ ሆኖ የቀጠለው የመሬት ይገባኛል ጥያቄ እንዴት ሊፈታ እንደሚችል መልስ አላገኘም። ምስራቅ ዩክሬን የዶንባስ ግዛትን ሙሉ በሙሉ መቆጣጠር የምትፈልገው ሩሲያ ዩክሬን ለቃ ካልወጣች ስምምነት እንደማይደረስ ደጋግማ ስታስጠነቅቅ ቆይታለች። ዩክሬን በበኩሏ ግዛቷን ለሩሲያ ማስረከብ የህልውና ጉዳይ እንደሆነም ዜሌንስኪ ከአንዴም ሁለቴ ሲናገሩ ተደምጠዋል። በሌላ በኩል የሩሲያ የሚሳኤልና የድሮን ጥቃት ተጠናክሮ ሲቀጥል ዩኒሴፍ ዛሬ ባወጣው መግለጫም ከዩክሬን ሕፃናት ልጆች 3 እጅ የሚሆኑት ከ2 ሚሊዮን በላይ ማለት ነው በጦርነት መፈናቀላቸውን ይፋ አድርጓል። 800 ሺህ በሀገር ውስጥ 1.8 ሚሊዮን የሚደርሱ ከሀገር ውጪ በስደተኛ ጣቢያ እንደሚገኙ ከ3 ልጆች አንዱ በጦርነት መፈናቀሉን አመልክቷል። በየቀኑ በዩክሬን ከተሞች በሚዘንበው የሩሲያ ሚሳኤልና ድሮን ሚሊዮኖች ዩክሬናውያን ለሞትና መፈናቀል ተዳርገዋል፣ ቤት ንብረታቸውን አጥተዋል። መረጃዎች እንደሚሉት የሩሲያን ጫና ለመቋቋም የአውሮፓ ሀገሮች ለዩክሬን ከሚሰጡት ድጋፍ ጎን ለጎን ሞስኮን በማዕቀብ የማንበርከክ ዘመቻ አጠናክረው መቀጠላቸው ይነገራል። በተለይ የሩሲያ ዋነኛ የገቢ ምንጭ ነዳጅ የሚገዙ ሀገሮች እንዲያቆሙ የማግባባት ሰፊ ሥራ ሲከናወን ቆይቷል። በአውሮፓ ህብረት በዛሬው ዕለት እንኳን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከቻይና በመቀጠል ግዙፍ የነዳጅ ማለትም የሩሲያ ነዳጅ ሸማች የሆነችው ህንድን ሲያግባቡ መዋላቸው ለአብነት ይጠቀሳል። ከራሳቸው ዜጎች አልፎ የውጭ ሀገራት ሰዎችንም እስከ ማሳተፍ የደረሰው የዩክሬን ጦርነት በተለይ የአፍሪካ ሀገራት ዜጎች ቀዳሚ ተዋናይ መሆናቸው ይታወቃል። አሁን ለዩክሬንና ለሩሲያ ተሰልፈው የሚዋጉና የሚገደሉ አፍሪካውያን መበራከታቸው መንግስታት ደጋግመው ማስጠንቀቂያ እንዲያወጡ እያደረገ ነው። ዩክሬን 2 የናይጄሪያ ዜጎች ተገድለው አስከሬናቸው መገኘቱን ተከትሎ የናይጄሪያ መንግስት በህገወጥ ምልመላ እንዳይሳተፉ ወይም እንዳይታለሉ ዜጎቹን እያስጠነቀቀ ነው ተብሏል። ዛሬ በወጣም አንድ መረጃም የኬንያ ዓለም አቀፍ አውሮፕላን ጣቢያ ሰራተኞች አድማ መምታታቸው ተነገረ። ከ20 ሰዓት በላይ በረራ በመቋረጡ መንገደኞች ለእንግልት ተዳርገዋል ነው የተባለው። የጆሞ ኬንያታ ዓለም አቀፍ አውሮፕላን ጣቢያ ሰራተኞች የክፍያና የሥራ ሁኔታ እንዲሻሻል በመጠየቅ ትላንት የጀመሩት አድማም ዛሬ ቀጥሎ መዋሉን ዘገቦች አመልክተዋል። የኬንያም አቪዬሽን ሰራተኞች ማኅበር የሥራ ማቆም አድማ እንደሚኖር ከሳምንት በፊት አስጠንቅቆ ነበር ተብሏል። ሰራተኞቹ እንዲመለሱ ድርድር ሳይጀመር እንዳልቀረም ይነገራል። የአሜሪካም የጥቁሮች መብት ታጋይና መሪ ጄሲ ጃክሰን ከዚህ ዓለም በሞት ተለዩ። ጄሲ ጃክሰን በ84 ዓመታቸው ዛሬ ጠዋት ማረፋቸውን ቤተሰቦቻቸው ገልጸዋል። በአሜሪካ ፖለቲካም በሰፊው ከሚታወሱ ታዋቂ ሰዎች አንዱ የሆኑት ጃክሰን በተለይ ከማርቲን ሉተር ኪንግ ጋር ለጥቁሮች መብት ከፍተኛ ትግል ማካሄዳቸው ይወሳል። ማርቲን ሉተር ኪንግ በሰው እጅ ሲገደል ጃክሰን ከጎኑ ቆመው እንደነበር ይነገራል። ጄሲ ጃክሰን ዲሞክራቶችን በመወከል 2 ጊዜ ፕሬዝዳንታዊ እጩ ሆነው ሲቀርቡ በአሜሪካ ታሪክ የጥቁር ፕሬዝዳንት ህልማቸው በኦባማ ተሳክቶ የተመለከቱ ምሽት በደስታም አይናቸው እንባ ያቀረረበት ምስል ሁሌም ይወሳል። የ63 ዓመታት የጥቁሮች መብት ትግል ፍሬ ያፈራም ብለዋል ጃክሰን የኦባማን መመረጥ አስመልክተው በሰጡት ቃል።
የፕሬዝዳንት ቢል ክሊንተን የአፍሪካ ልዩ መልእክተኛ ሆነው የሰሩት ጃክሰን አግኝተው ያላወሩት የዓለም መሪና ታዋቂ ሰው የለም ማለት ይቻላል። ከእንግሊዙ ንጉሥ ቻርልስ እስከ ኔልሰን ማንዴላ፣ ከመንግሥታቱ ድርጅት ዋና ጸሐፊ ኮፊ አናን እስከ ኩባ መሪ ፊደል ካስትሮና ያሲር አራፋት፣ ፕሬዝዳንት ዶናልድ ትራምፕ፣ የቀድሞ ፕሬዝዳንቶች ጆ ባይደንና ባራክ ኦባማ፣ ምክትል ፕሬዝዳንት ካማላ ሃሪስ፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና ሌሎችም በጄሲ ጃክሰን ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ጃክሰን ትልቅ የተፈጥሮ ኃይል ያለው ሰው ነበር ብለዋል ትራምፕ ዛሬ ባስተላለፉት መግለጫም። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና